አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ጋውኝ ትራረሳለ በእናትህ እስኪ ዝም በል። አሁን እንኳን እንኑና እንደፈለግ ማለት መታይ ነው እኔ አልነካም። እሷ ስላለች ምን ያልከው ይኸው አጠገቤ ነው። እሷ ስላለች አልነካም። የፈለክበት እንግዲህ ፋሲልና ብሩኬ ዛሬ ተገናኝተው ወጥቶላቸዋል፣ ተዋጥቶላቸዋል ነው የሚባለው። ለማንኛውም እንግዲህ ፋሲል ሁለቱንም ጠርቻቸዋለሁ እያለ ነበረ። ሁለቱንም በጠራቸው መሰረት እንግዲህ ሀይሚ ቀድማ ደርሳለች ማለት ነው። ሀይሚ ቀድማ እንደደረሰች እባክህን ፋሲል ከህይወቴ ውጣልኝ፣ እኔን ከብሩኬ ለመለየት አትሞክር፣ እኔ የማልፈልገውን ህይወት አልኖርም፣ ስለዚህ ክሱንም አልተውም ብላለች ማለት ነው። ሌላው ደግሞ እንግዲህ እሱንም ጠርቸዋለሁ፣ በስነ ስርዓት ነው ያናገረኝ፣ ለምን ጠራኸው፣ ለምን ለሱ ነገርከው እያለች ነበር ማለት ነው ሀይሚ። ከዛ በኋላም እንግዲህ በዚህ እንደዚህ እንዳለ ለምን እንደዚህ ታረጋለህ፣ ለምንድን ነው ከህይወት የማትወጣው እያለችው ነበረ። ክሱንስ ቢሆን ለምን ለእኔ አልነገርሽኝም እያላት ነበር። እንግዲህ አንድ ሰው ሲከሰስ ልከስህ ነው ተብሎ አይነገርም ማለት ነው። እና ዝም ተብሎ ያ ከሳሽ ይሄዳል። ከዛ ተከሳሽ ፍርድ ቤት ሲቀርብ ወይም እዛ ፖሊስ ጣቢያ ሲቀርብ ይነገረዋል ማለት ነው። አቶ ፋሲል እንዴት ነው ለምን ለኔ አልነገርሽኝም የምትላት? እየጎዳሃት እንዴት ነው ልከስህ ነው ብላ የምትነግርህ? እና ያንተ ነገር ደግሞ በጣም እያሳሰበኝ ነው። እንዴት ነው ነገሩ? እንዴት ነው የምታስበው? ተው እንጂ ምን አስበህ ነው? ሌላው እንግዲህ ብሩኬ ያው ጠርቼዋለሁ፣ በሰላም ነው ያናገረኝ፣ ሌላ ምንም የሚፈጠር ነገር የለም፣ እኔም በትዕግስት ነው ማውራው እያለ ፋሲል ለሀይሚ የነገራት ነበር። ሀይሚም እሱ በጣም ተናዶብሃል፣ በጣም ተናዷል፣ እናንተ መገናኘት የለባችሁም፣ እባክህን ከህይወቴ ውጣ እያለች እየለመነችው እያለ በዚህ አጋጣሚ እንግዲህ ብሩኬ ከየት መጣ ሳይባል ከሰማይ ይውረድ ከመሬት ዱብ ሳይል ዱብ እንዳለ በመንገጭሌው አንድ ቦክስ ሲያሳርፍበት እንግዲህ ጥርሱን በእጁ አሳቅፎታል ማለት ነው፣ የፋሲልን ማለት ነው። እንግዲህ ብሩኬ የጥርስ አውላቂዎቹ አንደኛው ከወንዶቹ አንደኛ ሆኗል ማለት ነው። ከሴቶች አዩ በረኪና ነበረች፣ ከወንድ ደግሞ ብሩኬ ሆኗል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትተርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔ ጋር ይበዛ ሰላም እናንተ ጋር ይብዛላለሁ። እንግዲህ ዛሬ የመጣሁት በመጀመሪያ ደረጃ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላለሁ። ነባር ቤተሰቦቼ ደግሞ እንደተለመደው ላይክ፣ ሼር እያደረጋችሁ አበረታቱኝ እላለሁ ማለት ነው ሁላችሁንም። በተረፈ ሁላችሁንም ከልብ አመሰግናለሁ ለምታበረታቱኝ፣ በርቺ ለምትሉኝ፣ ብዙ ነገር አስተያየትም ለምትሰጡኝ አመሰግናለሁ ለሁላችሁም ማለት ነው። እና ክበሩልኝ እላለሁ። ወደፊት መልካም ነገር እሰራበታለሁ ብዬ አስባለሁ። እንግዲህ እግዚአብሔር ለሀገሬ ካበቃኝ ማለት ነው። ዋናው ነገር የፈጣሪ ነው። ለሀገር ከበቃን እንሰራበታለን ማለት ነው። ሀሳባችን ነው፣ የኛ ሀሳብ ነው። የፈጣሪን ደግሞ እንደ ፈጣሪ እንጠብቃለን ማለት ነው። እንግዲህ ዛሬ ሀይሚና ብሩኬ እና ደግሞ አሁን የመጣው ወጠጤ ፋሲል ነው ምናምን የሚባለው ማለት ነው በሀይሚና በብሩኬ መሀል ገብቷል ማለት ነው። እንግዲህ ትናንትናም ቅድምም ነው መቼ ነው እንትን ለቅቄላችሁ ነበር። ዛሬም እንግዲህ ሀይሚን አግቷት ነበር። በነገራችን ላይ ግን ያው በዛ የተነሳ ብሩኬን በጣም ተናዶ ነበር። እንዴት እንደዚህ ያደርጋል ብሎ ማለት ነው። እንግዲህ በዚህ አጋጣሚ ዛሬ አጋጣሚውን አግኝቶት እንኳንም አገኘው እኔ በጣም ተናድጄ ነበረ ብሎ ብሩኬ እንግዲህ እንደደረሰ ከሰማይ ይውረድ ከመሬት ይምጣ ሳይታወቅ በአንዲት ጥቁር መኪና ዱብ ብሎ መንገጭ ሊሆን አራግፎ ጥሎታል ማለት ነው አቶ ፋሲልም እንግዲህ ካፍንጫውም ከአፉም ደሙን እያፈሰሰ እባክሽን ሀይሚ ሶፍት ስጭኝ፣ እባክሽን ሶፍት ስጭኝ እያለ እንግዲህ በሶፍት ደሙን እየጠረገ ደግሞ አልሞት ላይ ተጋዳይ እንዴት ሴት ፊት ከሴት ጋር ትመታኛለህ? እንዴት ከሴት ጋር ሆኜ ትመታኛለህ? ይለዋል። እና ደግሞ የሚመታበትን ቦታ እየመረጠ ነው እንደሚመታ። ጉድ እኮ ነው እናንተ ወቸ ጉድ። እንደ አንዳንድ ወንዶች እኔ እኮ ጉድ እኮ። አሁን ደግሞ ይሄ አሁን ወንድ ነኝ ብሎ ዘራፍ ብሎ የለ ነገ ጋርድ ቀጥሮ ይመጣል ማለት ነው። እኔ ወንዶች ከሆናችሁ እራሳችሁ ተጋፈጡ። ወንድ ለወንድ ጋርድ አይቀጥርም። እውነቴን ነው የምላችሁ። አሁን ነገ ፋሲል ጋርድ ይዞ ነው የሚመጣው ብሩኬን ለማስደብደብ ማለት ነው። ጠብቁ። ምክንያቱም ራሱን መወጣት አይችልም። እንዲህ ዝም ብሎ በሴት ስር
ምላስ የሚያበዛ ወንድ ጥሩ አይደለም። ዝምተኛ ወንድ ግን በኢየሱስም ልቡን አታገኙትም። እና መንገጭሌውን አራገፈው። እንግዲህ እኔማ አንጀቴ ቅቤ የጠጣ ቀይተንጣጣ እኮ እኔን ራሱ አይሚሮኝ እኮ ነው ያዞረኝ። ይሄ እንትና የሚባለው ልጅ ፋሲል የሚባለው ልጅ እውነቴን ነው የምላችሁ ራሴን አሳምሞኛል። እኔ ራሱ እንደው እሱ ሲያወራ ባልሰማ እያልኩ ነው እንዴ። እንዴት ነው ከመሀላቸው ከየት ነው የመጣው? እኔ እኮ ከየት እኔ እንደው ሀይሚ ምን አባቴ ላድርግሽ? ከየት እንዳመጣሽው በቃ ከየት እንዴ? በእናትሽ ዱባይ ድረስ ይዞሽ ሄዱ አዝናንቶሽ ምን የማያደርግልሽ ነገር የለ። እንዲሁ ምን አጣው ብለሽ እንዲሁ ምን ጠፋይ ብለሽ እንዲሁ ምን ሆንኩ ብለሽ ነው እንዲሁ እዚህ ላይ እየወደቅሽ አሁን በቃ እንዲሁ እንደ ሐምሌና ነሐሴ ዝናብ እኝኝ እያለ ለመቼም አይለቅሽም። እንደዚህ አይነት ሰው አይለቅ እኝኝ እያለ ስላንቺ የሆነ ነገር እየፈለገ በቃ እንደዚህ መከራሽን ሲያበዛ ነው የሚኖር ማለት ነው። ስለዚህ እንግዲህ በራስሽ ያመጣሽው ነገር ስለሆነ ሀይሚሻ ቻዩ ነው የምልሽ፣ ሌላ ምንም ልልሽ አልችልም። ቻዩ ቻል አርጊው። አዎ ቻል አርጊው ነው የምልሽ። እንግዲህ አሁን ሁለቱን እንግዲህ ልታገዳዲያቸው ነው። እኔ ምን እንደምል አላቅም። እዚህ ጋር እውነት ቤተሰቦች እስኪ እናንተም ፈረዱ። ኮመንት ላይም ቦጨርጨር አድርጉልኝ። እኔ እኮ ግራ ገባኝ ሀይሚና የብሩኬ ነገር። ሀይሚና ብሩኬ እንዲለያዩ አልፈልግም፣ ግን ደግሞ ይሄኛው ስኬት መጣ ሳይባል ከመሀል ቀለበት አስሬላታለሁኝ እሺ ብላ ተቀበላኛለች። አንተ ከኔ ኋላ ነው የመጣው ብሎ ፋሲል ተብዬው እንግዲህ እንደዚህ እያንቋረረብን ነው። እሷ ደግሞ በሆነ አጋጣሚ ነው ወደ ህይወት የመጣው። እኔ አንድ ቀን እንኳን አፈቅርሃለሁ ብዬ አላቅም እና እንዴት ነው ከኔ ጋር አብረህ የምትኖረው? ከማይወድ ሰው ጋር እንዴት ነው ደስታን የምታገኘው? እያለች ነው እንግዲህ እኔ እንጃ። እኔ ብሩኬን ደግሞ ሳየው ቢሞት ይሻለዋል ሀይሚን ከሚሰጥ። አዎ ቢሞት ይመርጣል። እንደዛ ነው አኳኋኑ። እንግዲህ ዛሬ ከየት ደረሰ ሳይባል እኔ ጥርሱ የተረፈ አይመስለኝም። ያቶ ፋሲል እንደው አይ ሳያስለቅሙ አይቀርም፣ ሳይንጠለጠሉ አይቀሩም። ግን ያው ሴት ስራ ልማታማ ልደባደብም እያለ ዘራፍ እያለ ነበር ማለት ነው። ዘራፍ አይ ዘራፍ። ይሄ እኮ እንደዚህ አይነት ወንድ እንግዲህ ልጅ ነው። እውነቴን ነው የምላችሁ። እንደው ዝም ብሎ ወንድ ልጅ አንዴ ከተመታ ሁለቴ ካልመታ ይሄ ወንድ ልጅ አይደለም። አንዴ ተመቶ ሁለቴ የማይመታ፣ አንዴ ተመቶ ደግሞ ሁለቴ ተመቶ አንዴ የማይመታ ወንድ ልጅ አይደለም። እና እንግዲህ ዛሬ ፋሲል በእኔ ምልከታ የታየው ወንድ እንዳልሆነ ነው። እንደው አይ እንግዲህ ምክንያቱም ዝም ብሎ አላደል በሴት ፊት እኔ መማታት አልፈልግም ብቻ እያለ እሺ ና እንሂድ የምትፈልግበት ቦታ እያለ ነበር እኮ ብሩክ። ምን አለ ካሜራውን ይዛችሁ። እኔማ እኮ ለወሬ አቤት እኔ ለወሬ በስማም ለወሬ እኮ ነው እናንተ። ካሁን ካሜራውን ነጠል አድርገው ይዘውት ከሀይሜ ዘወር ብሎ ሊደባደቡ ነው እያልኩ እየጠበቅኩ ካሜራው ቢያልቅ ምን ትላላችሁ? አይ እናንተ እኔማ ለወሬ በቃ አይኔ እንዲፈጠጣ ብሎ ማዳም ባልጠራችኝ እያልኩ ማለት ነው እስከሚያልቅ ድረስ እናንተን ሳይ እስከሚያልቅ። አይ ሀይሚዬ እንደው ታጋዳያቸው እናቴ ልጅ ዋረ ተይ ጥሩም አይደል። ገፍ ነው። ለማንኛውም እንግዲህ ብሩኬ በጣም ተናዶ ነው ሄደው፣ ያኛውም ተናዶ ነው ሄደው። ነገ ለብሩኬ ጋርድ ይዞ እንደሚመጣ እርግጠኛ ነኝ። ፋሲል ተብዬው ላይክ ሼር እያደረጋችሁ ሰብስክራይብ አድርጉኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።